ጤና ይስጥልኝ እንደምናችሁ። ሰሞኑን አንዳንድ ሚዲያዎች ላይ ትንሽ ለየት የሚል ነገር እየተመለከትኩ ነውና ትንሽ የሚያነዋውጽ ነገር ስለ ሃይማኖት ጉዳይ መከራከር ይቻላል። ግን በአንድ ሀገር ላይ ስንኖር ተከባብረን አብረን እንደ ጥንት እንደጠዋቱ ተፋቅረን መኖር ግዴታችን ሆኖ እያለ በሰዎች ላይ ግን ጂሃድ ማወጅ እጅግ ትልቅ ስህተትና ወንጀል ነው። ማንኛውም ሰው ያልፈጠረውን የሰው ልጅ መግደል አይችልም። የሰው ልጅ መግደልና ማዳን የሚችለው የፈጠረው አምላክ መድኃኔዓለም ብቻ ነው። አንድ ሁለት ሰዎች ሙስሊሞች ናቸውና በቤተ ክርስቲያናችን በምዕመናን ላይ ጂሃድ አውጀዋል። ይህንን ነገር ደግሞ በግልጽ እቃወማለሁ። ከዛ ውስጥ አንደኛው መነሻው ታሪክ ምንድነው? የተቀመጠው ትግራይ ውስጥ ነጃሺ ወይም ደግሞ ነጋሺ የሚባል ንጉስ ነግሷል፣ ወደ እስልምና የተቀየረ የሚል አንድ ሚዝ ክሬት የተደረገ ሚዝ አለ። ይህንን ነገር ፈጽሞ ተቀባይነት የለውም። ይህንን ጥናት ተመልከቱት። ይሄ በመጋቢት 26 ቀን 1990 ዓ.ም ዓለም አቀፍ ጉባኤ በሚል ስያሜ ጥቂት የእስልምና እምነት ተከታዮች በመቀሌ ከተማ ባካሄዱ ሲምፖዚየም ነጋሺ የተባለ ንጉስ ከክርስትና ወደ እስልምና ተመለሰ ተብሎ የተላለፈውን ውሳኔ በመቃወም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ መግለጫ ነው። እኔም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንነቴ ይህንን መግለጫ ሙሉ ለሙሉ አነበዋለሁ። ከዛ በኋላ ሌሎች አጠገቤ በርካታ የታሪክ መጽሐፍቶች አሉ። እነሱን የተወሰኑትን እናያለን ማለት ነው። የተወሰኑትን 1 4 5 የሚሆኑትን ለአሁን ግን ቅድሚያ የተሰጠው ቤተክርስቲያን የሰጠችውን መግለጫ አነባለሁ። በጽሞና እንድትከታተሉኝ እጋብዛለሁ። ስደተኛውም በሰብአዊነት መቀበል ሃይማኖቱን መቀበል አይደለም። መግቢያ ኢትዮጵያ ቅድመ ክርስትና ሰማይና ምድርን በፈጠረ አንድ አምላክ በማመን በሕገ ልቦናና በሕገ ኦሪት አምልኮተ እግዚአብሔር ስትፈጽም የኖረች ሀገር እግዚአብሔር ናት። ስለዚህም ኢትዮጵያ የሚለው ስም በመጽሐፍ ቅዱስ በብዙ ቦታ ተጠቅሶ ይገኛል። ኢትዮጵያ ቅድመ ልደተ ክርስቶስ በአንድ አምላክ በማመን ጸንታ የኖረች ስለመሆኗ ብዙ የታሪክ ሰነዶችና የቅዱሳት መጽሐፍ ማስረጃዎች አሉ። ለምሳሌ ከብሉይ ኪዳን አንደኛ ነገሥት 10:143፣ ሁለተኛ ዜና መዋዕል 9:1-12፣ ከአዲስ ኪዳን ማቴዎስ 12:42፣ ሉቃስ 11:31 የንግሥት ሳባንና ወይም የንግሥት አዜብን ታሪክ መመልከት በቂ ማስረጃ ይሆናል። ከዚህ ጋር የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል። ዘፍጥረት ምዕራፍ 2 ቁጥር 13። ሌላው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ መዝሙር 67:31። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? አሞጽ 9:7። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባኔን ያመጡልኛል፣ ሶፎንያስ 3:10 የሚለውና የመሳሰሉት ሁሉ መጽሐፍ ቅዱሳዊ ቃል ኢትዮጵያ ከክርስትና በፊት በአምልኮተ እግዚአብሔር የታወቀች ሀገረ እግዚአብሔር መሆኗን ያስረዳል። ኢትዮጵያ የብሉይ ኪዳንን እምነት ተቀብላ ቅድመ ክርስትና አንድ አምላክ ስታመልክ የኖረች
አገር እንደነበረች የሚያስረዳው ታሪክና መጽሐፍ ቅዱስ ብቻ አይደለም። ዛሬም በሕዝብ ዘንድ የሚታዩት የተለያዩ ባህሎችና ትውፊቶች ዋና ማስረጃዎች ናቸው። ለምሳሌ ሕርመተ መባልት፣ ግዝረተ ሕፃናት፣ በተወለዱ በ8ኛው ቀን ስርዓተ ማህሌትና መሳሪያዎቹ፣ ክብረ ታቦትና የበዓላት አከባበር ወዘተ ከብሉይ ኪዳን የተወረሰ የኦሪት ስርዓት እምነት ነው። የኢትዮጵያ ንግስት የገርሳሞት ወይም ደግሞ የህንደኬ ሙሉ ባለስልጣንም በዓለ ፋሲካን ለማክበር ወደ ቅድስት ሀገር ኢየሩሳሌም ይሄድና ትንቢተ ኢሳይያስን እያነበበ ሲመለስ ከወንጌላዊ ፊልጶስ ጋር መገናኘት ኢትዮጵያን የብሉይ ኪዳን እምነት ቀደም ብለው የተቀበሉት ለመሆናቸው ሌላው ምስክር ነው። ኢትዮጵያውያን በሕገ ልቦናና በሕገ ኦሪት በአንድ አምላክ በማመን ለመኖር ያበቃቸው የመምለክ የእግዚአብሔር የኖህ ልጆች የሴምና የካም ዘር ትውልድ በመሆናቸው ነው። እንደ እንግሊዛዊ እንደ ባጅ ያሉ ዕውቅ ታሪክ ጸሐፊዎች ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት የታሪክ ጊዜ የለም በማለት የጻፉትም ከዚህ የተነሳ ነው። እግዚአብሔር በነቢያት አድሮ ለሕዝቡ የተናገረው ትንቢት ሁሉ በየጊዜው ተፈጽሟል። እነሆ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች በሚል ቃል መሰረት አንድ አምላክን ስታመልክና የብሉይ ኪዳንን ሕግ ስትፈጽም የኖረች ኢትዮጵያ ድህረ ልደተ ክርስቶስ በአንደኛው መቶ ዓመት መጀመሪያ በ34 ዓመተ ምህረት የክርስትና እምነትን ተቀበለች። ይህም የሆነው በሐዋርያት ሥራ ምዕራፍ 8 ከ26-40 እንደሚነበበው የኢትዮጵያ ንግሥት የህንደኬ ጀንደረባ ቀደም ብሎ በተቀበለው የብሉይ ኪዳን እምነት መሰረት በዓለ ፋሲካን ለማክበር ወደ ኢየሩሳሌም ሄዶ ሳለ በወንጌላዊ በፊልጶስ ትምህርት አምኖ በመጠመቅ ጊዜ ነው። ጃንደረባው ወደ ኢትዮጵያ ተመልሶ ከቅዱስ ፊልጶስ ስለ ክርስቶስ የሰማውንና የተረዳውን ለጎኖቹ ለኢትዮጵያውያን አስተማረ። ይህም የጥንት ቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንደሚከተለው ጽፏል። የኢትዮጵያ ንግሥት ባለስልጣን ሚስጥረ ቃል እግዚአብሔርን ከወንጌላዊ ከፊልጶስ ተምሮ ያመነ አይሁዳውያን ካልሆኑ ወገኖች የመጀመሪያው የክርስትና እምነት ፍሬ ነው። ለወገኖቹም የመጀመሪያው ሰባኪ ወንጌል እርሱ ነው። አውሳቢዮስ ሁለተኛ መጽሐፍ ቁጥር 1። ከእርሱ ቀጥሎም ቅዱሳን ሐዋርያት ማቴዎስ፣ ናትናኤል፣ በርቶሎሜዎስ፣ ቶማስ በኑቢያና በኢትዮጵያ ቅዱስ ወንጌልን መስበካቸው በቤተ ክርስቲያን ታሪክ ጸሐፊዎች በእነ ሩፊኖስና በእነ ሶቅራጦስ ተመስክሯል። በመጀመሪያ በጀንደረባው ቀጥሎም በፍሬምናጦስ አባ ሰላማ ከሳቴ ብርሃን የተሰበከው የክርስትና እምነት በመላ ሀገሪቱ ተስፋፋ። የክርስትና እምነት ብሔራዊ ሃይማኖት ሆነ። ምኩራቦች ወደ ቤተ ክርስቲያን ተለወጡ። በየቦታው ሁሉ አብያተ ክርስቲያናት ታነጹ። ወንጌል በየአውራጃው ተሰበከ። መጽሐፍትም ተተረጎሙ። በመጀመሪያው መቶ ክፍለ ዘመን በንግሥት ህንደኬ ጀንደረባ በኋላም በአራተኛው መቶ ክፍለ ዘመን በቅዱስ ፍሬምናጦስ አባ ሰላማ የተሰበከውና የተጠናከረው የክርስትና እምነት በቀላሉ ተቀባይነት ሊያገኝና በአጭር ጊዜም ሊስፋፋ የቻለው ሕዝብና ነገስታቱ ቀደም ብለው የክርስትናው እምነት መግቢያ የሆነውን ሕገ ኦሪትን ተቀብለው በአምልኮተ እግዚአብሔር ጸንተው የኖሩ አማኝ በመሆናቸው ናቸው። ከስድስተኛ ዘጠነኛ መቶ ክፍለ ዘመን የክርስትናው እምነት የበለጠ እየተስፋፋና እየተጠናከረ የመጣበት ጊዜ ስለነበር ይህ ዘመን አያሌ ገዳማት የተመሰረቱበትና የቤተ ክርስቲያን ትምህርት ቤቶችም የተስፋፉበት ወርቃማ ዘመን ነበር። ይህ ዘመን በኢትዮጵያ ነገስታቱ ሳይቀር ቤተ መንግስታቸውን እየተዉ ይመንኑበት የነበረ ዘመን ነው።
እንዲሁም ይህ ዘመን ኢትዮጵያ በአምልኮተ እግዚአብሔር ፍትህና ርትዕ፣ ሰላምና ነፃነት የሰፈነባት ሀገር መሆኗ በዓለም አቀፍ ደረጃ የታወቀችበት ዘመን ነበረ። ኢትዮጵያ በሀገራቸው ሰላምን አጥተው የተሰደዱ የሰለሙ የአረብ ስደተኞችን በሰብአዊነት ተቀብላ ያስተናገደችበት ይኸው ዘመን ነው። ኢትዮጵያ በቅዱሳት መጻሕፍትና በታሪክ ያላት ገጽታ ይህ ሆነ ሳለ ይህን ታሪክ ለማስተባበል የሚደረገው ሙከራ ሁሉ ቤተክርስቲያናችን አትቀበለውም። ይህንን በሚመለከት ከዚህ በፊት ታሪክ እንዳይፋለስ ጥንቃቄ ይደረግ በሚል ርዕስ አጭር መግለጫ መውጣቱና ወደፊትም በጥናት የተደገፈ ሰፊ መግለጫ እንደሚወጣ መገለጡ ይታወሳል። በዚህ መሰረት ስደተኛውን መቀበል ሃይማኖቱን መቀበል አይደለም በሚል ርዕስ ከዚህ የሚከተለው መግለጫ ወጥቷል። መግለጫ ህዳር 30 ቀን 1990 ዓ.ም በታተመው አዲስ ዘመን ጋዜጣ በንጉሥ ነጋሺ ታሪክ ላይ ያተኮረ አውደ ጥናትና ጉብኝት ተካሄደ በሚል ርዕስ የወጣው ጽሑፍ ተመልክተነዋል። ከዚህ ጋር ስለዚሁ ጉዳይ በሬዲዮና በቴሌቪዥን የተላለፈውን ትንታኔ አዳምጠነዋል። በአውደ ጥናቱና በጉብኝቱ ፍጻሜ ላይም 6 ነጥቦች የያዘ መግለጫ መውጣቱ ተሰምቷል። በዜና ማሰራጫዎች እንደተገለጠውም ከአውደ ጥናቱ ተናጋሪዎች ነጋሺ የተባለ የሰላም ኢትዮጵያዊ ንጉስ የሰለመ ኢትዮጵያዊ ንጉስ እንደነበረ መነገሩና አዲስ ታሪክ መፈጠሩ፣ የንጉስ መስጊድና የመቃብር ስፍራ ታሪካዊነት በአገርና ዓለም አቀፍ ደረጃ ተመዝግቦ እውቅና እንዲሰጠው ተጠየቀ መባሉ፣ በነጋሽ ከተማ ያለው መስጊድ በኢትዮጵያ የመጀመሪያው በቅድስና የሚታወቅና ከፍተኛ አክብሮት የሚሰጠው ነው ተብሎ መገለጹ፣ ይኸው ቦታ ሁለተኛ መካ ይሆናል መባሉና የመሳሰሉት ሀሳቦች ተሰንዝረዋል። እዚህ ላይ እንግዲህ ኢንሳይክሎፒዲያ ገብታችሁ ማየት ትችላላችሁ። እኔም እንዳረጋገጥኩት በዓለማችን ከመካ ቀጥሎ ሌሎች 2-3 የሚሆኑ የእስልምና መካናት እንዳሉ ይነግራል። ጭራሽ ኢትዮጵያ ውስጥ ያለው ቁጥር ውስጥ ራሱ አልገባም። ይሄ ትክክል እንዳልሆነ ፈጽሞ ሐሰት እንደሆነ ነግራችኋለሁ። በመሰረቱ ማንኛውም ኢትዮጵያዊ ማለት ግለሰብና ማህበረሰብ የራሱን ታሪክ፣ ባህል፣ ቋንቋና ሃይማኖት ማክበርና መጠበቅ ዲሞክራሲያዊ መብት መሆኑ ይታመናል። ዲሞክራሲም ትክክለኛ ዲሞክራሲ ሊሆንና እውነተኛ ትርጉም ሊይዝ የሚችለው አንዱ የሌላውን መብት እስካልነካ ድረስ ነው። ኢትዮጵያውያንና አባቶቻችን እናቶቻችን ፊትም በብሉይ ኪዳን ሕግ ቀጥሎም በወንጌል ትምህርት እንግዳ ተቀባይነትንና ለሌላው መልካም ማድረግን የተማሩ መሆናቸው በስደትና በልዩ ልዩ ምክንያት ወደ ኢትዮጵያ የሚመጡ እንግዶችን በቅን ልቦና በሰብአዊነት እንደተቀበሉ ሲያስተናግዱ መኖራቸው የታሪክ ሀቅ ነው። በዚህም መሰረት በ7ኛው መቶ ዓመት መጀመሪያ ላይ የሰለሙ አረቦች በአገራቸው በተነሳው የእስልምና ሃይማኖት ምክንያት በተፈጠረው ችግር በትውልድ ቦታቸው መኖር ባለመቻላቸው በስደት ወደ ኢትዮጵያ መግባታቸው ታውቋል። ክርስቲያኑ የኢትዮጵያ ሕዝብም ስደተኞቹን በሰብአዊነት ተቀብሎ እንዳስተናገዳቸውና ለስደት ያበቃቸውን ሃይማኖት እንዲተዉና የአገሪቱ ብሔራዊ ሃይማኖት ወደሆነው ወደ ክርስትና እምነት እንዲገቡ ግፊት ወይም ተጽዕኖ እንዳላደረገባቸው ይታመናል። ነገር ግን በተለያየ ጊዜ ከመጡት የሙስሊም ስደተኞች መካከል አንዳንዶቹ በፈቃዳቸው እስልምናን ትተው ወደ ክርስትና እንደገቡ ብዙ ታሪክ ጸሐፊዎች በመጽሐፋቸው አመልክተዋል። እንግዲህ ስለዚህ ወደፊት መጥቀስ ይቻላል። በስደት ወደ ኢትዮጵያ የመጡት አረቦች በኢትዮጵያ ውስጥ በሰላም እንደሚኖሩ የሰሙ ቁረሺ የተባሉ ወገኖች ልዩ ልዩ ስጦታዎችን አስይዘው ከአብደላ አቡ ራቢያ ጋር ሌሎች 2 መልእክተኞች